እንዴት እዛ ቦታ ሄዳችሁ ተገኝታችሁ እንደዛ ላይ ቤተክርስቲያን ገንዘብ ተሰበስባለች የሚልም ጥያቄ መጥቷል። አሜሪካ ላይ ሄደው ሳያስፈቅድ ነው ሳያጸድቅ ነው ጉባኤ መርምሮ ይሄ ቤተክርስቲያኒቷ አለማወቅ ጥያቄ ውስጥ የገባው ፕሬዝዳንቷ በግል ፍላጎታቸው በተሰጣቸው ደግሞ የተለጠጠ ስልጣን ተጠቅመው ግብረ ሰዶማውያን ከሆኑ ወይም ደግሞ ግብረ ሰዶማዊነትን ከሚደግፉ ቤተክርስቲያናት ጋር ቤተክርስቲያኗን እያገናኟል። ከኤምቢኤስ ግን 0.05 ገንዘብ ተቀብለናል። እዚህ የሚመጡ አስተማሪዎች በአንድም በሌላ ምክንያት ስለ ግብረ ሰዶማዊነትም ይሁን ስለ ሂውማን ሴክሹዋሊቲ በሚባል ጀነራል ነገር አንስተው የውይይት አጀንዳ የጥያቄ መልስ የሚያደርጉ ከሆነ እኛንን ሪፖርት እንዲደረጉ ምንም ጥያቄ አንጠይቅም። ቤቱን ቆልፈን እንደ ቤተክርስቲያን ሲታይ አሁን የቤተ እምነት ነው የሄዳችሁበት ቦታና ያ ቤተ እምነት ደግሞ ከዚህ ጋር የተገናኘ መሆኑ ከታወቀ የዛ ቤተክርስቲያን አባላትም መሪዎችም አልተገኙም። አዳራሹን ነው የተጠቀመው አለማወቅ ማለት ነው። አሁን እኮ ይቅርታ መጠየቅ ካስፈለገ ይቅርታ መጠየቅ ያለብኝ አሜሪካ በመገኘት ፕሮግራሙና ስለ ዝግጅቱ በጠቅላላ ግልጽ ካደረጉ በኋላ ጉባኤው በሙሉ ድምፅ በ2028 ስብሰባ እንደምናደርግ አጸደቀው ማለት ተቀበል። በዓለም አቀፍ ደረጃ ካሉት መኖናይቶች ከ95 በላይ የሚሆኑት ይህንን አይቀበሉም፣ ደግሞ ይቃወማሉ። እኛ እንጮኻለን፣ ውስጥ ለውስጥ ግን የሚሰሩ ስራዎች አሉ። ስለዚህ የእግዚአብሔርን ጽድቅ ማስተማር፣ ክርስቶስን ለሰዎች ማሳየት፣ ቅድስናን ማስተማር ተገቢና አስፈላጊ ነው።